እንቁላል በጣም ሲወደድባችሁ መፍትሄው እኔ ጋር አለ። ሁለት እንቁላልና በአንድ ድንች እንቁላል በድንች እንሰራለን። መክተፋችን በፊት እናጥባለን። እየሰራሽልን አይደለም የቁርስ ሬሲፒ ስሪሊ ስትሉኝ ነበር። አሁን ግን ለቁርስ ብቻ ሳይሆን በአንድ ድንች በሁለት እንቁላል የሚጣፍጥ ቁርስ እንደምትሰሩ ነው ማሳያችሁ። ድንቹ እንደዚህ በክቡ ሳሳ አድርገን ከቆረጥን በኋላ ረጃጅሙ አራት ማዕዘን እንደዚህ እንቆራርጠዋለን። ቶሎ እንዲበስልን እንደዚህ ሁሉንም ድንች እንደዚህ እንከትፋለን። የተያያዘ ድንች ካለ እናለያየዋለን። መጥበሻችን ሲግል ሳናበዛ ዘይት የከተፍነውን ድንች ዘይት አላበዛውኝም ግን እስከሚሆን ድረስ ትንሽ ጠበስ ማለት አለበት። ድንቹ በሁሉም በኩል እንዲበስል እንደዚህ ያገላበጠን ማማሰል አለብን። ጎልደን ሆኖ ሲበስልልን እንቁላል ይባቃልን ያህል ጨው ትንሽ ቆንጆ በርበሬ ከመጣን በኋላ ላይ እንጨምራለን። በስፓቶላችን ሳናስር እንደዚህ ተረግረግ አድርገን ማውራት። ከፈለጋችሁ ኦምሌት ማድረግ ትችላላችሁ። እንቁላል ቶሎ ስለሚበስል ለስላሳና ለጋ መሆን አለበት። ይሁት ብዛቱ እንደዚህ ብዙ እንቁላላችን ሳይደርቅ ሁለት እንቁላል እዚህ አድርገን አጠፍጠን መስራት እንችላለን። አይ በእንጀራ ነው መብላት። ቢስሚላህ እንጀራ ማልበላ የሚመስላችሁ ሰዎች ያደጋ ጊዜ ተጠሪ ናት። በጣም ነው የሚጥመው። ድንቹ ብስል ነው ያለው ከእንቁላሉ ጋር በአንድ ድንች ሁለት እንቁላል የቆንጆ እንቁላል እያጣጣምኩኝ ከቴክኖሎጂና ከጊዜው ጋር አብረን እንድንራመድ ራይዝ አፕ ታች ሶሉሽን የተለያዩ ስልጠናዎችን ይዘው መጥቷል። ጊዜው የቴክኖሎጂ ነው። ከቴክኖሎጂ ጋር ደግሞ እየተራመደ ስራችንን ህይወታችንን ማቀልጠፍ አለብን። ለመረዳዳት ምቹ በሆኑ መልኩ ሴቶችን በሴቶች ወንዶችን በወንዶች ያስተምራሉ። አሁን የስድስተኛ ዙር ምዝገባ ላይ ናቸው። ከፈለጋችሁ በአካል አሊያም ከቤታችሁ ሆናችሁ በኦንላይን መማር ትችላላችሁ። ከሚሰጧቸው የተለያዩ ኮርሶች ውስጥ ፉል ስታክ ዴቨሎፕመንት፣ ፓይተን ፕሮግራሚንግ፣ ቤዚክ ኮምፒውተር ስኪል፣ ሞባይል አፕ ዴቨሎፕመንት ነቃው በዘርፉ ብቁ በሆኑ መምህራኖች ያስተምራሉ። ይህንን ክላስ በሁሉም እድሜ ክልል ላይ ያሉ በሙሉ መማር ይችላሉ። በተጨማሪም የኮዲንግና የቋንቋ ስልጠናዎች በመውሰድ አዲስ እውቀትን መሸመት እንዲሁም ያለውትን ክህሎት ማሳደግ ይችላሉ። ቅዳሜና እሁድ በትርፍ ጊዜውና በሚመቾት ቀን የተዘጋጁ ኮርሶች ስላሉ እነሱን ኮርሶች በአጭር ጊዜ ወስደው ከዓለምና ከቴክኖሎጂ ጋር መቀላቀል ትችላላችሁ። የዚህ ዙር ምዝገባ 5 ቀናቶች ነው የቀሩት ሊጠናቀቅ። በተጨማሪም ለ12ኛ ክፍል ውጤት ላልመጣላቸው ልዩ ቅናሽ ተዘጋጅቷል። የእነዚህ ኮርሶች ጥቅማቸው ልጆቻችን ከትምህርት ቤት ከመጡ በኋላ እነሱን በትምህርት ማገዝ፣ የተለያዩ የኦንላይን ስራዎችን መስራት ስንፈልግ በቀላሉ ከስልካችንና ከቴክኖሎጂ ጋር እንድንግባባ ያደርጋል። ስራችን፣ ህይወታችን፣ ሁሉ ነገር ከቴክኖሎጂ ጋር የተያያዘ ስለሆነ ከጊዜው ጋር እኩል አብረን እንራመድ። አድራሻቸው ቤተል አደባባይ ወደ ወይራው ትንሽ ወረድ ብሎ ቴምር ህንጻ 3ኛ ፎቅ ላይ ነው። ምዝገባው ሳይጠናቀቅ ከኦዲዮ ተመዝገቡ። የቲክቶክ አካውንታቸውን ከስር ሜንሽን አደርጋለሁ። ስልክ ቁጥራቸውንም ካፕሽን ላይ ስክሪን ላይ እጽፋለሁ። የዛሬው ቀለል ያለ ቁርስ አሰራር ይሄ ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ነው የምወዳችሁ። ባይ